ፊልሙ ሲጀምር ቴዲ የተባለ ወጣት በሳይክል ወደ ሌላ ከተማ እየሄደ እንመለከታለን። መንገዱንም ለማቅለል ዘፈን እያዳመጠ ነበር። በመሃል ግን ያልጠበቀው ነገር ተከሰተ። ከሳይክሉ ላይ ከወደቀ በኋላ ፖሊሶቹ ሽጉጥ በመደቀን ያለ ጥፋቱ በቁጥጥር ስር ያውሉታል። ቴዲም የሚሆነው ነገር ግራ ስለገባው በዝምታ የሚያደርጉትን ነገር መከታተል ጀመረ። ቴዲንም በካቴና ካሰሩት በኋላ ፖሊሶቹ በከተማው የተሰረቀ ሳይክል እንደነበረና እሱም የሚነዳው የተሰረቀውን ሳይክል እንደሆነ በመናገር ይወነጅሉታል። ወደ መኪናቸውም ውስጥ እንዲገባ ካደረጉት በኋላም ይዞት የነበረውን ቦርሳ ተቀብለው እየከፋፈቱ መበርበር ጀመሩ። ቴዲም የሚያደርጉትን ነገር ማስቆም ስላልቻለ መኪና ውስጥ ሆኖ በዝምታ ይመለከታቸው ነበር። ፖሊሶቹም በድንገት ቦርሳውን ሲበረብሩ $30,000 ያገኛሉ። ወደ ቴዲም ተመልሰው ስለ ገንዘቡ መጠየቅ ጀመሩ። ቴዲም ገንዘቡ የራሱ እንደሆነና ይዞት እየሄደ የነበረውም ያጎቱ ልጅ ስለታሰረ እሱን ለማስፈታት ለዋስ ሊጠቀምበት እንደሆነ ይነግራቸዋል። አክሎም ዛሬ ግዴታ መድረስ እንዳለበትና የዋስ ገንዘቡን መክፈል እንደሚገባው ይናገራል። በዚህ ሰዓትም ፖሊሶቹ ያጎቱ ልጅ በምን ምክንያት ተጠርጥሮ እንደታሰረ ይጠይቁታል። እሱም በአደንዛዥ እጽ ምክንያት እንደሆነ ይናገራል። ፖሊሶቹም ይህን ሲናገር አሪፍ ምክንያት እንዳገኙ ያስባሉ። ከዛም ቴዲን መሄድ እንደሚችል ይነግሩታል። ነገር ግን ይዞት የነበረውን ገንዘብ ከአደንዛዥ እጽና ሌሎች ወንጀሎች ጋር ተያያዥ እንዳልሆነ ማጣራት ስላለባቸው ገንዘቡ እነሱ ጋር እንደሚቆይ ይነግሩታል። ቴዲ ግን ያጎቱን ልጅ ለማስፈታት ብሎ መኪናውን በመሸጥ ገንዘቡን እንዳመጣው ይነግራቸዋል። ፖሊሶቹም ገንዘቡን በ30 ቀናት ውስጥ አጣርተው እንደሚመልሱለት ይነግሩታል። ነገር ግን ያጎቱ ልጅ የዋስ መብቱ ስለተጠበቀለት መውጣት እየቻለ ገንዘቡን ስለወሰዱበት ብቻ እዛው እስር ቤት እንዲቆይ ስለሚደረግ ጨንቆታል። ፖሊሶቹም ስለ ጉዳዩ ሌላ ጊዜ እንደሚያናግሩት ገልጸው ይለያያሉ። ቴዲም ከነሱ ጋር ከተለያየ በኋላ ወደ ፍርድ ቤት ያመራል። የዋስ መብት ወደሚያስጠብቀው የፍርድ ቤቱ ጸሐፊ ጋር በመሄድ ስለ አጎቱ ልጅ ይጠይቀዋል። ጸሐፊውም የዋስ መብቱ ስለተጠበቀለት የዋስ ገንዘብ ይዞ ከመጣ መለቀቅ እንደሚችል ይነግረዋል። ቴዲ ግን ገንዘቡን ይዞ ሲመጣ ፖሊሶች እንደወሰዱበት በመናገር ጽፈው የሰጡትን ወረቀት አውጥቶ በማሳየት ለማስረዳት ሞከረ። ሰውየው ግን እሱ ጸሐፊ እንጂ ጠበቃ አለመሆኑን በመግለጽ ትቶት ይሄዳል። በዚህ ሰዓትም ሰመር ከተባለች ጠበቃ ጋር ይተዋወቅና ስለ ሁኔታው ማውራት ይጀምራሉ። እሷም ስለ ጉዳዩ ስለምታውቅ በዝርዝር ማስረዳት ጀመረች። በከተማው ውስጥ ያሉ ወንጀለኞችን ለማስቀረት ሲባል ፖሊሶቹ የሚይዙትን ገንዘብ እንደማበረታቻ እንደሚጠቀሙበት ትነግረዋለች። ቴዲም ይህን ገንዘብ መልሶ ማግኘት እንደማይችል ከነገረችው በኋላ ነገር ግን በፍርድ ቤት ተከራክሮ ማሸነፍ ከቻለ እንደሚመለስለት በመናገር የፍርድ ቤት ሂደቱ ግን ዓመት እንደሚፈጅ ትነግረዋለች። ከፍርድ ቤቱ ከወጡ በኋላም ያጎቱን ልጅ በዋስ ለማስፈታት ተጨማሪ ቀን እንደምትሰጠውና በዚህ ጊዜ ውስጥ ገንዘቡን ካመጣ እንደሚፈታ ነግረው ይለያያሉ። በቀጣዩ ቀን ቴዲ ወደ ፖሊስ ጣቢያው በመሄድ ገንዘቡ በፖሊሶች እንደተሰረቀበትና ስለነበረው ሁኔታም በዝርዝር ማስረዳት ጀመረ። ፖሊሷም ከሰማችው በኋላ ይቅርታ በመጠየቅ ተነስታ ትሄዳለች። በዚህ ሰዓት ገንዘቡን የወሰዱበት ፖሊሶች ቦታው ላይ ይደርሳሉ። ቴዲንም ተቀምጦ ሲያዩት በፍጥነት ፖሊስ ጣቢያውን ለቆ እንዲወጣ ያዙታል። ቴዲ ግን ሊቀበላቸው ፈቃደኛ አልሆነም። በዚህ መሃል የፖሊስ ጣቢያው ኃላፊ ወደሱ ይመጣና የተከሰሰባቸውን የውሸት የክስ ዝርዝር ማንበብ ጀመረ። በዚህ ሰዓት ቴዲ ጉዳዩ እየከረረ እንደሄደና ገንዘቡንም ሊመልሱለት ፈቃደኛ እንዳልሆኑ ሲገነዘብ ያጎቱ ልጅ ለማስፈታት $10,000 ስለሆነ የሚያስፈልገው እንዲሰጡትና የቀረውን $20,000 ግን በስጦታ መውሰድ እንደሚችሉ ይነግራቸዋል። የፖሊስ ጣቢያውም ኃላፊ ያጎቱ ልጅ ለማገናኘት ነገ ጠዋት እንዲመጣ ይነግረውና ቴዲ ይወጣል። በነጋታው ጠዋት ቴዲ በሳይክል ወደ ፖሊስ ጣቢያው ያመራል። እዛም ሲደርስ ኃላፊውን ያገኘዋል። ኃላፊውም ያጎቱን ልጅ ለማግኘት እንዳረፈደና እንዳመለጠው ይነግረዋል። ይህን ሲሰማ ቴዲ በፍጥነት ሳይክሉን እየነዳ ይሄዳል። ከዛም አምልጦት የነበረው መኪና ላይ ይደርስና ያጎቱን ልጅ ያገኘዋል። ቴዲም ለአጎቱ ልጅ ለዋስ የሚሆን ገንዘብ እየከፈለ መሆኑንና በቅርቡ እንደሚፈታ በተጨማሪም ጥበቃ እንዲደረግለት እንዲጠይቅ ተነጋግረው ይለያያሉ። ቴዲም በመቀጠል ይሰራበት ወደ ነበረው ሬስቶራንት ባለቤት ደውሎ እንዲያበደረው የጠየቀውን $10,000 አሁን እንዲሰጠው ሲጠይቀው አለቃው ግን መጥፎ ዜና ይነግረዋል። ፖሊሶች ወደ ሬስቶራንቱ በመሄድ የነበረውን ሁሉንም ገንዘብ ሰብስበው እንደወሰዱ ይነግረዋል። ይህም የደረሰበት ቴዲ ለፖሊሶቹ በሰጣቸው ቃል መሆኑን ተገነዘበ። በዚህ ሰዓት ቴዲ ወደ ሰመር በመሄድ እርዳቷ እንደሚያስፈልገው ይነግራታል። ሰመር ግን ስራዋን ማጣት እንደማትፈልግ በመግለጽ ልትረዳው ፈቃደኛ አልሆነችም። ቴዲም በሚሆንበት ነገር ሁሉ በጣም ይናደዳል። ከዛም ከፍርድ ቤቱ ሲወጣ ሰመር ትመጣና መረጃዎችን ትሰጠዋለች። በሌላ በኩል ፖሊሶቹ ቴዲ በጣም ስለተፈታተናቸው ማንነቱን ለማጣራት እየሞከሩ ነበር። ባገኙት መረጃም ቴዲ ምንም ጉዳት
ጉዳት ሊያደርስባቸው የማይችል ተራ ሰው መሆኑን ስለተገነዘቡ ገንዘቡን ላለመስጠት ወስነዋል። በዚህ ሰዓት ግን ቴዲ በሳይክል ቦታው ላይ ይደርሳል። ኃላፊውም ወደ ቴዲ ሄድና ከዚህ በፊት አውርተው ተስማምተው የነበረውን ነገር እንደተዉትና ሐሳብ እንደቀየሩ ይነግረዋል። ከብዙ ንግግር በኋላ አለቃው ገንዘቡን እንደማይመልሱለት ለቴዲ ይነግረዋል። ቢሮ ውስጥ ያሉት ፖሊሶች ግን ስለ ቴዲ እያጣሩ ስለነበር አንድ ከባድ መረጃ ያገኛሉ። መረጃውም እንደሚያሳየው ከሆነ ቴዲ ለሀገሪቷ ያደረገውን ውለታና በተጨማሪም ከባድ የውትድርና ችሎታ እንዳለው ይመለከታሉ። በዚህም እየተጋፈጡ ያሉት ከአደገኛ ሰው ጋር መሆኑን ይገነዘባሉ። ቢሆንም በዛው ሰዓት ነገሮች ተቀያይረው ቴዲ የፖሊስ አለቃውን ይዘዋል። በዚህ ሰዓትም ፖሊሶቹ ይመጡና የከረረ ጸብ ይጀምራል። በዚህም ቴዲ የፖሊሶቹን አለቃ ያግተውና እያስፈራራ ይዞት ወደ ውስጥ ይገባል። በመቀጠል ቴዲ ከጄሲ ጋር በመሄድ ንብረት ወደሚቀመጥበት ክፍል ያመራሉ። የራሱንም ገንዘብ እንድትሰጠው ይጠይቃትና መቁጠር ትጀምራለች። ነገር ግን ቴዲ ከዚህ በፊት $20,000ን ፖሊሶቹ በስጦታ እንዲወስዱ ቃል ገብቶላቸው ስለነበር $10,000ን ብቻ ይቀበላል። በመቀጠልም ቴዲ ገንዘቡን ይዞ ሲወጣ ውጭ የነበሩት ፖሊሶች ተኩስ እንዳይከፍቱበት በማሰብ ጄሲ እጁን ታስረውና ይዘው የፖሊስ መኪና ውስጥ አስገብታ ይዘው ትሄዳለች። ከዛም በመቀጠል ወደ ፍርድ ቤት በመሄድ ያጎቱን ልጅ ለማስፈታት የዋስ ገንዘቡን ከፍሎ ይጨርሳል። ቢሆንም ግን ፖሊሶቹ ቦታው ላይ ደርሱና በቁጥጥር ስር ያውሉታል። በመቀጠልም ወደ መኪናቸው በማስገባት ከአለቃቸው ጋር ያገናኙታል። አለቃቸውም ለቴዲ ቅድም ያደረገው ነገር ስህተት እንደነበር ይነግረዋል። ቢሆንም ግን ይህን የሚያደርጉት ፖሊሶቹ ጥሩ ኑሮ መኖር ስለሚገባቸው መሆኑን በመናገር ወንጀላቸውን አቅልሎ እንዲመለከቱ ይናገራል። አንድ ቦታ ላይም ከወሰዱት በኋላ ለቴዲ የቀረውን ገንዘብ ይሰጡትና ከከተማው ለቆ እንዲወጣ በመናገር ተመልሶ እንዳይመጣ ያስጠነቅቁታል። አስከትለውም የአጎቱ ልጅ በከባዱ በስለት ስለተወጋ ሆስፒታል እንደሚገኝ ይነግሩታል። በዚህ ሰዓት ግን ቴዲ ምንም ማድረግ ስለማይችል ቀጥታ ወደ ሆስፒታል ያመራል። እዛም የአጎቱ ልጅ በጣም ተጎድቶ ያገኘዋል። ከቆይታ በኋላ የደረሰበት ጉዳት ከፍተኛ ስለነበር ሕይወቱ ያልፋል። በዚህም ቴዲ በጣም ያዝናል። ማታ ላይም ሰመር ቴዲን ለመርዳት ወስና ትሄዳለች። አብረውም በሚጓዙበት ሰዓት ፖሊሶቹ እየተከታተሏቸው ነበር። ሰመርም ለቴዲ ያጎቱን ልጅ እስር ቤት ማቆየት የሚፈልግ ሰው እንደነበረና ሁሉንም ነገር እሱ እንዳደረገው ትነግረዋለች። ሰመር የምትናገረው ነገር ግን ለቴዲ ምንም ጥቅም አልነበረውም። ምክንያቱ ደግሞ ያጎቱ ልጅ ስለሞተ የሚለውጠው ነገር እንደሌለ ነው የሚያስበው። ማታ ላይ አንድ ሰው የሰመርን ቤት ሰብሮ ይገባል። ሰመርም ትነቃና ለማጣራት ትሞክራለች። ቤት ውስጥ እየተዘዋወረች ስትፈልግ ማንም አልነበረም። ነገር ግን ተኝታ በነበረችበት ሰዓት አደንዛዥ ዕፅ ወቅቷት እንደነበር ታስተውላለች። በፍጥነትም ለቴዲ በመደወል ትነግረዋለች። ቴዲም በፍጥነት እየነዳ ወደሷ ያመራል። ቤቷ ውስጥም ሲገባ ሰመርን በመታጠቢያ ቤት ውስጥ ያገኛታል። ወደ አልጋዋም ይወስዳታል። በነጋታው ጠዋት ሰመር ወደ ስራ ስትገባ አለቃዋ ያስጠራትና አደንዛዥ ዕፅ እንደምትጠቀም መረጃዎች እየመጡ ስለሆነ እንድትመረመር ያደርጋታል። ውጤቱም ልክ ከሆነ ስራዋን እስከ ማሳጣት ይደርሳል። በሌላ በኩልም ቴዲ በመኪና እየሄደ ሳለ ፖሊሶች ይከታተሉታል። ከዛም መኪናውን ያቆምና ፖሊሶቹን ማናገድ ይጀምራል። በዚህ ሰዓት አንደኛው ፖሊስ የቴዲ መኪና ውስጥ ሽጉጥ ይወረውርና ቴዲ ላይ ይተኩስበታል። ነገር ግን ቴዲ የዋዛ ስላልነበር የተተኮሰበትን ጥይት በማምለጥ ከፖሊሶቹ ጋር ከባድ ትግል ያደርጋል። ብዙ ከታገለ በኋላ መኪናውን አስነስቶ ያመልጣል። የፖሊሶቹ ተኩስ ግን አልቆመም ነበር። በመቀጠል ብቻውን በጫካ ውስጥ እያቋረጠ እያለ ሰመር ትደውልለትና ፖሊሶች እሷ ጋር ሄደው ከተማውን ለቃ እንድትሄድ እንዳስጠነቅቋት ትነግረዋለች። ለመነጋገርም ይቀጣጠራሉ። የመረጡትን ቦታ ቴዲ ይሰራበት የነበረው ሬስቶራንት ውስጥ ነበር። ቦታው ላይም ስትደርስ ቴዲ በተተኮሰበት ጥይት ምክንያት ጉዳት ደርሶበት እርዳታ እየተደረገለት ነበር። ከዛም በመቀጠል ፖሊሶቹ የሚሰሯቸውን የተለያዩ ወንጀሎች መናገር ጀመረች። አሁን ላይ ሁለቱም የፖሊሶቹ ተጠቂ ስለሆኑ አብረው ሆነው ፖሊሶቹ ለማጥፋት ይስማማሉ። በመቀጠልም የፍርድ ቤቱን ጸሐፊ ፈልገው ያገኙትና ስለ ጉዳዩ ይነግሩታል። እሱም አስፈላጊውን መረጃ እንደሚሰጣቸው ቃል ይገባላቸዋል። ቴዲ በመቀጠል ወደ ዳኛው ቤት ከሄደ በኋላ ዳኛውን ስለ ፖሊሶቹ ያናግረዋል። በፍርድ ቤቱ ውስጥም ስለተቀመጠው የቪዲዮ መረጃ ይነግረዋል። ይህ መረጃም ሁሉንም ወንጀለኛ ፖሊሶች የሚያጋልጣቸው ነበር። በዚህ ሰዓት ግን ሰመር ዳኛው አደንዛዥ ዕፅ እንደተወጋ ትመለከታለች። ለአምቡላንስም ከደወሉ በኋላ ከቦታው ላይ ይሰወራሉ። በመቀጠልም ወደ ፍርድ ቤቱ በመሄድ መረጃዎችን ለመውሰድ ይሞክራሉ። የሚፈልጉትን መረጃ ይዘው ከወጡ በኋላ ሰመር የረሳችው ነገር ትዝ ይላታል። የረሳችውም ነገር ከዚህ በፊት አደንዛዥ ዕፅ እንደምትጠቀም ለማጣራት እንድትመረመር የተደረገው ናሙና ነበር። እሱንም ልትወስድ ስትገባ ፖሊሶች ቦታው ላይ ይደርሱና በቁጥጥር ስር ያውሏታል። ቴዲም ወደ መኪና ሲጭኗት ከሩቅ ይመለከትና እነሱን በመከታተል የፖሊሶቹን መኪና ይገጨዋል። አንዱንም ፖሊስ አንቆ ሌሎቹ የት እንዳሉ ያጎጣጠዋል። በነጋታውም ፖሊሶቹ በተከታተሉበት ቦታ ቴዲን እየጠበቁት ነበር። ሁሉም ፖሊሶች ታጥቀው ተዘጋጅተው ነበር ቴዲን የሚጠብቁት። ቴዲ ግን ላለቃቸው ስልክ ይደውልና ያናግረዋል። በዚህ ሰዓት ፖሊሶቹ ቴዲ ይኖርበታል ብለው የጠረጠሩትን መኪና ይከቡታል። ተጠግተውም ሲያዩ በውስጡ የታሰረ ፖሊስ ነበር ያገኙት። ቴዲም ፖሊስ ጣቢያውን መኪናውን በመጠቀም ዕቃ የሚያከማቹበትን ክፍል ይደማምሰዋል። በዚህ ሰዓት የፖሊሶቹ አለቃ ገንዘብ ለመውጣት ሲሞክር ቴዲ ከጀርባው ሆኖ ይተኩስበታል።
በድንገትም ጄሲ ቦታው ላይ ትደርሳለች። ቴዲም ለጄሲ ማድረግ የሚገባትን እየነገራት ሙሉ መረጃ ያለበትን ሚሞሪ ካርድ ይሰጣታል። ከዛም ውጪ ላይ ፖሊሶች ደርሰው ስለነበር እነሱን በመስኮት ለማየት ሲጠጋ በድንገት ጄሲ ሽጉጧን በመውጣት ትደቅንበትና ይዛ ወደ ፖሊሶቹ ትሄዳለች። የሰጣትንም ሚሞሪ መሬት ላይ ጥላ ተረግጠዋለች። እነሱም ቴዲን እንድትለቀው ሲነግሯት ጄሲ ለመስማት ፈቃደኛ አልነበረችም። ምክንያቱ ደግሞ አደንዛዥ ዕፅ እንድትጠቀም አድርጓት ስለነበር ራሷን መቆጣጠር ስለማትችል ነው። ፖሊሶቹም ቴዲን ለመግደል መሳሪያ ሲደቅኑበት አንደኛው የፖሊስ ኦፊሰር ቴዲን ወደ ፖሊስ ጣቢያ መውሰድ እንዳለባቸው ይነግራቸዋል። በዚህም ተናደው ፖሊሱ ላይ ተኩሱበታል። በዚህ ሰዓት ላይም ቴዲ ለማምለጥ እድል ያገኛል። የቆሰለውንም ፖሊስ እየጎተተ ይወስዷል። ከዛም ቀስ በቀስ ሁሉንም ፖሊሶች ይጨርሳቸዋል። በመቀጠልም ሰመር ወደ ታሰረችበት መኪና በመግባት ካሜራው ሪካርድ እንዲያደርግ ካደረገ በኋላ የቆሰለውን ፖሊስ መኪና ውስጥ አስገብቶ ይዞት ይሄዳል። ነገር ግን ሌሎች ፖሊሶች እየተከታተሏቸው ነበር። በዚህ ሰዓት ግን ጄሲ የፖሊሶቹን መኪና በመምታት ታስመልጣቸዋለች። በመቀጠልም ጄሲ ፖሊሱን በቁጥጥር ስር ታውለዋለች። ቴዲም የቆሰለውን ፖሊስ ወደ ሆስፒታል ያደርሰዋል። ሰመርም ራሷን ስለሳተች ሆስፒታል ትገባለች። ቴዲም ፖሊሶቹን ለመክሰስ በቂ መረጃ የያዘበትን በመኪናው ካሜራ ሪካርድ የተደረገውን ቪዲዮ ይዞ ሲሄድ ፊልሙ ያበቃል። ቪዲዮ ከተመቻቸው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።